ውሃ ውስጥ ነክረው ነው የለቀቁት ሰውየው። ነክረው ግራ ተጋብተህ ታብዳለህ። ጴንጤ ስትሆን ማበድ ወደ ማበድ አመስ ጉዳይ ትደርሳለህ። ምን አስተምረውት ነው ይሄ ሰውዬ ተጠምቆ እንዲሆን ያለው? ምን አስተምረው? ማን አስተምሮት ነው? እና እኔ 8 ወር እኔ በቀውስ ይፈረድብኛል? አሁንስ ይከታተሉታል ወይ? 8 ወር ሙሉ መቀወሴ ይፈረድብኛል እኔ በቀውስ? ልክ ሻወር ወስዶ እንደሚወጣ ሰው ካላመነና የህይወት ለውጥ ከሌለው አይከታተሉትም ማለት ነው። መሰረታዊ ክርስትና ትምህርት አላስተማሩትም ማለት ነው። ይሄን ለማጣራት በዚህ በኩል ጥምቀት ህይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲለኝ እሺ ስል የሚጠየቁት በዚህ ሰው ጥፋት ማን ናቸው? አጥምቄዋለሁ ያለችው ቤተክርስቲያን እዛ ውስጥ ያለ አስተማሪ በሙሉ ይጠየቃል። በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል ሰው ተጠምቄያለሁ ብሎ አገር አይበጠብጥም። ከዚህ በኩል ደግሞ ምን ይላል? ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል የስድብ መንፈስ ካለቀቀው የምኑን ተጠመቀ? በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀወስ ነው? እንኳን አይደለም ሰድበህን አወድሰህን እንኳን እንለያለን እኛ በዚህ ዘመን። ማን ነው የሚቀወሰው? እኔ እኮ በስንት ነገር ተይዤ ዘኑልኝ እንጂ እንዴት ነው የማልቀወሰው? እንኳን አይደለም